ጤና ይስጥልን ተመልካቾቻችን የጡት ካንሰር ምንድነው እንዴትስ ይከሰታል መከላከያ መንገዶችስ ምን ናቸው በሚለውና ተያያዥ ጉዳዮችን በተመለከተ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የካንሰር ህክምና ስፔሻሊስትና ረዳት ፕሮፌሰር ዶክተር አብዱ አደም ጋር ውይይት እናደርጋለን። ዶክተር እንኳን ደህና መጡ። አመሰግናለሁ። ቀዳሚ ወደ ሆነው ጥያቄ ስገባ ካንሰር ምንድነው? የካንሰር አይነቶችስ ምን ናቸው? ሰውነት ኖርማል ሴሎቻችን ከቁጥጥር ውጭ በሆነ መልኩ ሰውነት መቆጣጠር ከሚችለው መልኩ ውጪ መራባት ሲጀምሩ ካንሰር ተፈጠረ እንላለን ማለት ነው። ስለዚህ ካንሰር የትኛውንም የሰውነታችን ክፍል ያጠቃል። በቁጥር ይሄን ያህል ነው ብሎ ማስቀመጥ አይቻልም፣ ግን አይነቶች አሉት። እንደሚነሳበት የሰውነት ክፍል ይወሰናል። ለምሳሌ ከጡት የሚነሳን የጡት ካንሰር እንላለን፣ ከሳምባ የሚነሳን የሳምባ ካንሰር፣ ከአንጀት የሚነሳን የአንጀት ካንሰር። እንደዚህ ይያል መነሻው የአካል ክፍልን መሰረት በማድረግ እናደርጋለን። እያንዳንዱን ደግሞ ጡት ላይ ለምሳሌ ሳምባ ላይ የራሳቸው ደግሞ አይነቶች አላቸው። የጡት ካንሰር በዓለም አቀፍ ብሎም ደግሞ በሀገራችን አሁን ያለበት ሁኔታ ምን ይመስላል? የዓለም አቀፉ የጤና ድርጅት ፕሬዲክሽን ወይም ደግሞ እነሱ ባወጡት ስታቲስቲክስ መሰረት ከ2030 ጀምሮ ዓለም ላይ ቁጥር 1 ሰዎችን ለህመም ከሚዳርጉ ህመሞች መካከል ካንሰር በቀዳሚነት ይቀመጣል። በዓለም ላይ በየአመቱ ወደ 20 ሚሊዮን የሚደርሱ አዳዲስ የካንሰር ታካሚዎች ይገኛሉ። ከነዚህ ውስጥ ደግሞ ግማሽ ያህሉ በካንሰር ምክንያት ህይወታቸውን ያጣሉ። ወደ 10 ሚሊዮን አካባቢ። የካንሰሮቹን አይነት የትኞቹ ናቸው በጣም ብዙ የሆኑት ብሎ ደግሞ ስታቲስቲክስ ሲያወጡ ዛሬ ላይ የጡት ካንሰር በዓለም ቁጥር 1 የካንሰር አይነት ነው። በተለይ ደግሞ በሴቶች ማለት ነው። ወደ ሀገራችን ስንመጣ የታተሙ ሪሰርቾች ከግምት ውስጥ በማስገባት ኢትዮጵያ ውስጥ በየአመቱ ከ70,000 በላይ የሚልቁ ሰዎች በካንሰር ህመም ይያዛሉ። አዳዲስ ማለት ነው። እነዚህ የነበሩትን አይጨምርም። ስለዚህ በየአመቱ 80,000 እና ከዛ በላይ ሰዎች በካንሰር ይጠቃሉ። ከነዚህ ሰዎች መካከል በቀዳሚነት የሚቀመጠው የጡት ካንሰር ነው። ወደ 33% አካባቢ የሚሆነው የጡት ካንሰር ተጠቂዎች ናቸው። ስለዚህ በዓለም አቀፍ ደረጃም በሀገር አቀፍ ደረጃም የጡት ካንሰር ቀዳሚው የካንሰር የህመምና የሞት ምክንያት ነው ማለት ነው። የጡት ካንሰር በየትኛው ጾታ በየትኛው የእድሜ ክልል ላይ ነው ከፍ ብሎ የሚከሰተው? አጋላጭ የሚያደርጉ ምክንያቶችስ ምንድናቸው? የጡት ካንሰር ሲባል የሴቶች በሽታ አድርጎ የመመልከት እንትን አለ። ኦፍ ኮርስ ወንዶችም በጡት ካንሰር ይጠቃሉ። በብዛት የሚያጠቃው ሴቶችን ነው። በቁጥር እንኳን ብናይ ሴቶች ላይ የመከሰት እድሉ ከ100 እስከ 150 እጥፍ ይሆናል ከወንዶች ጋር ሲታይ። ያ ማለት ምን ማለት ነው? አንድ ወንድ በጡት ካንሰር ሲታመም 100 እና 150 የሚደርሱ ሴቶች በጡት ካንሰር ይታመማሉ። ሴቶች ላይ ኤስትሮጅን የሚባል ሆርሞን አለ። የወር አበባ ከማየታቸው በፊት ሴቶች ኤስትሮጅን ደማቸው ውስጥ ብዙ ነው ያለው። ስለዚህ ኮምፖዚሽኑ ለዛ ላይ ኤስትሮጅን ሴንሲቲቭ ነው። አሁን ባለው በኖርማል እድሜያቸው ከ15 እስከ 49 ወይም ደግሞ እስከ 45 አመት የወር አበባ ያሉ ብለን ነው የምናስበው። ስለዚህ ይህንን እንኳን እድሜ ብታስቢው ወደ 30 አመት ያክል ለዚህ ለሆርሞን ተጋላጭ ናቸው ማለት ነው። ይሄ ጊዜ ከ30 ወይም አሁን ከመንለው እድሜ በላይ በረዘመ ቁጥር ለጡት ካንሰር የመጋለጥ እድላቸው እየጨመረ ይሄዳል። ሴቶች የሚወልዱበት የመጀመሪያ ልጃቸውን የሚወልዱበት እድሜ በጣም ከፍ ያለ ሲሆን ለጡት ካንሰር የመያዝ እድላቸው ይጨምራል። ሪሰርቾች የሚያመለክቱት አንድ ሴት 30 አመት ሞልቷት ልጅ የመጀመሪያ ልጇን ብትወልድና ከ30 አመት በላይ የመጀመሪያ ልጇን ብትወልድ ሁለቱ ያላቸው የካንሰር ተጋላጭነት እኩል አይደለም። ሌላው የወሊድ መከላከያ ከ5 አመት በላይ በተከታታይ መጠቀም ካለ በካንሰር የመያዝ እድልን ይጨምራል። ይሄ የሚታወቅ ፋክት ነው። ሌላኛው የአጋላጭ ሁኔታ ከአኗኗራችን ጋር የተያያዘ ነው። ጥናቶች ሲሰሩ አኗኗራችን ዌስተርናይዝድ እየሆነ ነው። ልክ እንደ ምዕራባውያን ኑሮ እየተቀየረ ነው። እንቅስቃሴ እናደርግም ከኔ ጀምሮ አመጋገባችንን መመልከት ትችላለሽ። ኤክሰርሳይዝ አናደርግም። በጣም መቀመጥ የበዛበት ቁጭታ የበዛበት ህይወት ነው። ስለዚህ ይሄ ደግሞ ለውፍረት ያጋለጣል። አላስፈላጊ ውፍረት ደግሞ ኤስትሮጅን የሚባለው ሆርሞን ኢቭን የወር አበባ ቆሞ እንኳን መመረቱን አይቆምም ማለት ነው። እነዚህ ሁኔታዎች አጋላጭ ናቸው። ሌላው አንድ የመጨረሻ አጋላጭ ሁኔታ ተብሎ የሚታሰበው በዘር የሚተላለፍ ነው። በቤተሰብ ውስጥ የጡት ካንሰር ካለ ልጆች ወይም ደግሞ ተከታታይ ጄነሬሽኖች በጡት ካንሰር የመያዝ እድላቸው ይጨምራል። በዘር
የሚተላለፈ የጡት ካንሰር ኦልሞስት ከ5-10% የሚበልጥ አይደለም፣ ግን እንደ አንድ መነሻ ምክንያት ሆኖ መታየት ይችላል ማለት ነው። ሰዎች በጡት ካንሰር መያዛቸውን እንዴት ነው ማወቅ የሚችሉት? ምልክቶችስ ምን ናቸው? ኮመን የሚባሉ ወይም ደግሞ ብዙ ጊዜ የሚያጋጥሙን የጡት ካንሰር ምልክቶች አሉ። ጡት ላይ እብጠት መኖር ትልቁ አንዱ በብዛት ምን የሚያጋጥመው ምክንያት ምልክት እሱ ነው። እብጠቱ መጠኑ ሊለያይ ይችላል፣ ትንሽ ሊሆን ይችላል፣ ትልቅ ሊሆን ይችላል፣ ህመም ሊኖረው ይችላል፣ ላይኖረው ይችላል። አንዱ ምልክት ያ ነው። ሁለተኛው ጡት ላይ እብጠት ሲኖር ደግሞ ተከትሎ ወደ ብብቻ ውስጥም እብጠት ሊኖር ይችላል። ስለዚህ ያንንም አንደኛው ምልክት ነው። ሌላው የጡት ጫፏ ወደ ውስጥ ልትገባ ትችላለች። ስለዚህ ያንንም መከታተል ያስፈልጋል። አንዳንድ ጊዜ ደግሞ ፈሳሽም ሊወጣ ይችላል፣ የቀለም ለውጥ ሊኖር ይችላል ጡት ላይ። እነዚህ ነገሮች በቀላሉ ታካሚው በራሱ ሊከታተላቸውና ሊያውቃቸው የሚችለው ምልክቶች ናቸው። እዚህ ጋር ግን መጠንቀቅ ያለብን እነዚህ ምልክቶች አሉ ማለት ካንሰር አለ ማለት አይደለም። ስለዚህ በህክምና ሄደው መረጋገጥ አለባቸው። ምክንያቱም ሲምፕል ኢንፌክሽን ተመሳሳይ አይነት ምልክቶች ሊኖሩ ይችላል። ስለዚህ እነዚህ የጡት ካንሰር ምልክቶች ሊሆኑ ይችላሉ። ሐኪም ጋር ሄደው ግን ካንሰር ነው አይደለም ብሎ ማረጋገጥ ያስፈልጋል። የጡት ካንሰር ደረጃዎች አሉት? ስንት ናቸው? እንዴትስ ይገለጻሉ? ባጭሩ 4 ደረጃዎች አሉት። ደረጃ 1 እና ደረጃ 2 አርሊ ስቴጅ ብረስት ካንሰር ይባላሉ። በጣም ትንሽ መጠን ያላቸው ማለት ነው። ለምሳሌ በሳንቲሜትር እንኳን ብናስቀምጣቸው ከሌላ ቦታ ሳይሰራጭ የካንሰሩ የብጠት መጠኑ ከ2 ሴንቲሜትር ያነሰ ከሆነ ደረጃ 1 ይባላል። ከዛ ከ2 ሴንቲሜትር እስከ 5 ሴንቲሜትር ባለው ከፍ ሲልና እዛ አካባቢ ወደዚህ ወደ ብትብቻ ምናምን ሳይሰራጭ ሲቀር ደረጃ 2 እንላለን። ከዛ ደግሞ ወደ ብትብቻ ውስጥ እዚህ ሊምፍ ኖዶች የሚባሉ አሉ። ወደ እነሱ ሲሰራጭ መጠኑም ከ5 ሴንቲሜትር ሲበልጥ ደረጃ 3 ይባላል። ደረጃ 4 የምንለው አሁን እዚህ አካባቢ ያሉትን ነው እየቆጠርን ያለነው። ሌሎች ሩቅ የምንላቸው የሰውነታችን ክፍሎች ላይ ሲሰራጭ፣ ሩቅ ማለት ሳምባ፣ ጉበት፣ አጥንት፣ አእምሮ፣ ሌሎች ከነዚህ ውጭ ያሉ የሰውነት ክፍሎች ላይ ሲሰራጭ የተሰራጨ ካንሰር ወይም ደግሞ ደረጃ 4 ይባላል ማለት ነው። ህክምናውን የምንሰጠው እነዚህን ደረጃዎች ላይ ተመርኩዘን ነው። ለደረጃ 1 እና ለደረጃ 2 የምንሰጠው ህክምናና ለደረጃ 3 የምንሰጠው ህክምና የተለያየ ነው። የተለያየ ማለት አፕሮቻችን ራሱ ይለያል። ለምሳሌ ደረጃ 1 እና ደረጃ 2 መጀመሪያ ኦፕሬሽን ማድረግ ሊሆን ይችላል። ኦፕሬሽን ካረግን በኋላ የካንሰር ህክምና መድኃኒት ሊያስፈልግም ይችላል። ደረጃ 3 ሲሆን ሰርጀሪ ከመስራታችን በፊት የካንሰር ህክምና መድኃኒት ኬሞቴራፒ እንሰጣለን። ከዛ በኋላ ሰርጀሪ እንሰራለን። ከዛ ጨረር እንሰጣለን። አማራጮቻችን ራሱ እንደ ደረጃ ይወሰናሉ ማለት ነው። እነዚህ 4 ደረጃዎችን የያዘው የጡት ካንሰር የህክምናው ሁኔታ ምን ይመስላል? ማቴሪያሎችን በተሻለ መንገድ ከማስገባት ጀምሮ ሊሆን ይችላል፣ የባለሙያዎችን አቅም ከመገንባት እንዲሁም ደግሞ በአግባቡ ህክምናው እንዲደረግ በውጤታማነት እንዲፈጸሙ ከማድረግ አንፃር እንደ ሀገር እየተደረጉ ያሉ የህክምና ጥረቶች ምን ይመስላሉ? በጣም ዓለም ላይ ውድ የሚባለው ህክምና የካንሰር ህክምና ነው። ምክንያቱም እኔ ለምሳሌ እንደ ካንሰር ህክምና ስፔሻሊስትነቴ አንድ የካንሰር ታካሚን ብቻ ማከም አልችልም። የብዙ ባለሙያዎችን ኢንፑት ፈልጋለሁ። ስለዚህ በፕሪንሲፕል ካንሰር የሚታከመው በመልቲ ዲሲፕሊናሪ ቲም ነው። የተለያዩ ባለሙያዎች አንድ ላይ ሆነው ሳይኮሎጂካሊ ሰዎች ካንሰር አለበት ሲባሉ በጣም ነው የሚጎዱት። ያንን ትሪት የሚያደርግ ያስፈልጋል። ሶሻል ደግሞ የሎጂስቲክ የገንዘብ እጥረቱ ደህንነቱ አለ። በጣም ብዙ ችግር ነው። ሶሻል ወርከር ያስፈልግሻል። ኢቭን ከህክምናው ውጭ እንኳን ያሉትም ማለት ነው። ካንሰር ህክምና ላይ ያለው እድገት በጣም ፈጣን ነውና ያንን ስለ ካንሰር ያለን ግንዛቤ በጣም እየሰፋ ከመምጣቱ አኳያ ካንሰር እንዲፈጠር የሚያደርጉትን ዘረመሎች ለይቶ ማውጣት ደረጃ ላይ ሁሉ ተደርሷል። ስለዚህ ታርጌትድ ቴራፒዎች የሚባሉ አሉ። ስፔሲፊካሊ ካንሰር የጡት ካንሰር እንዲራባ የሚያደርገውን ዘረመል ታርጌት አድርገው የሚያክሙ ማለት ነው። የታርጌትድ ቴራፒዎች አሉ። ከዛ ሁሉ አልፈን ደግሞ ኢሚኖቴራፒ ውስጥ እየመጣን ነው። ኢሚኖቴራፒዎች የሚባሉት የሰውነታችን የመከላከያ አቅም በራሱ ያነቆታል ማለት ነው። ስለዚህ የካንሰር መኖሩን አውቆ በራሳችን የሰውነት መከላከያ ካንሰሩን ፋይት የሚያደርጉበት ደረጃ ላይ ደርሰናል። ከዛም አልፎ አሁን የካንሰር
ቫክሲን ሁሉ ተጀምሯል። ሶ እነዚህ ሁሉ አማራጮች ናቸው። ብዙ ኢንቨስትመንት ይፈልጋል። ይሄንን ከማሳለጥ አንፃር እንደ ሀገር እየተደረጉ ያሉ ጥረቶች አሉ። በጣም የሚታዩ ጉልህ ለውጦች አሉ። በቂ ነው ወይ ቢትኝ በቂ አይደለም። የሰው ብዛት ህክምናው የሚያስፈልገው ብዛት እና ያሉን የህክምና ማሽኖች አይመጣጠኑም ማለት ነው። ስለዚህ ይሄንን ማስፋት ያስፈልጋል። በቅርቡም በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጨረር ህክምና ማዕከልን ለማስጀመር ስራ እየሰራን ያለነው እንግዲህ በቅርቡ እንጀምራለን ብለን ተስፋ እናደርጋለን። እንደ ሀገር የነበሩን የካንሰር ህክምና ስፔሻሊስቶች 3 ነበሩ፣ የኛ መምህሮች ማለት ነው። እኛ ስንማር 5 ሆነን ተመረቀን 8 ሆነን አሁን ላይ ወደ 60 ምናምን ደርሰናል። ሶ ይሄ እንደ ሀገር እየተደረገ ያለ ጥረት ነው። ማህበረሰቡ በዚህ ጉዳይ ላይ ምን ጥንቃቄዎችን ቢያደርግ ከዚህ ሊድን ይችላል? የመጀመሪያው አኗኗራችንን ማስተካከል ነው። ስለዚህ ከአኗኗር ጋር የተያዙ ስለሆኑ ማለት ነው ቁጭታ የሞላበት ህይወት፣ እንቅስቃሴ አለማድረግ፣ እነዚህ አጋላጭ ስለሆኑ ሰዎች እንቅስቃሴ ማብዛት፣ የሚመገቡት ምግብ ጤናማ የሆነ አትክልት የበዛበት ምግብ እንዲመገቡ ማድረግ፣ እንዲሁም ደግሞ ተያያዥ ሱሶች ለምሳሌ ሲጋራ፣ አልኮል፣ እነዚህ ይሄንን በማድረግ ብዙ የመጋለጥ ሪስካችንን እንቀንሳለን። ሁለተኛው ልናረግ የምንችለው ቅድመ ካንሰር ምርመራ ማድረግ ነው። ራሳችንን መመርመር ነው። አንድ ሴት ብሬስት ሰልፍ ኤግዛሚኔሽን ይባላል። አንድ ሴት ራሷ ሁሉ ጊዜ የወር አበባ መጥቶ ከሄደ በኋላ በ10ኛው ቀን ወይ በ7ኛው ቀን አካባቢ ጀምራ ጡቷን መመርመር አለባት። ሲመረምሩ ምንድነው የሚፈልጉት? ትልቁ የጡት ካንሰር ምልክት እብጠት ነው። እዚህ እብጠት አለ፣ ጫፉ ላይ ወደ ውስጥ የገባ ነገር አለ፣ ቆዳው ላይ መቀየር ሁኔታ አለ። እነዚህ ለውጦችን ቶሎ ማየት ማለት ነው። ከዛ እንደየእድሜው ደግሞ እድሜያቸው ከ40 ከ45 ዓመት በላይ የሆኑ ሴቶች የማሞግራፊ ምርመራ የጡት ራጅ ምርመራ ቢያደርጉ በእጃችን ዳሰን ሐኪምም በእጁ መርምሮ ማግኘት ማንችላቸው በጣም ትንንሽ የሆኑ እብጠቶች ካሉ ካንሰር የሚመስሉ ነገሮች ካሉ ማግኘት ይቻላል። ካንሰር ሰዎች ታሞ የሚታከም የሚድን አይመስላቸውም። ካንሰር ታክሞ ይደናል። እንዲድን በጊዜ ምልክቶቹን አውቆ ወደ ሐኪም ቤት መምጣት ያስፈልጋል። በጣም አድርገን ነው የምናመሰግን ዶክተር።